ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናቸው? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም ይህንን ቪዲዮ እንዳታሳልፉት፣ ወላሂ አረብ ሀገር ያላችሁ እህቶች እንዳታሳልፉት። ብዙ ጊዜ በኦንላይን ላይ ወይም ደግሞ ቲክታክ ላይ በትዊተር እያያችሁ የምታዙት አብያዎች ምንም አይነት ልብሶች ይሁኑ ብቻ ሲመጣ ሌላ ነው ያያችሁት፣ ሌላ እናንተ ጋር ሲመጣ ደግሞ ሌላ ተቀይሮ ነው እና በጣም ብዙ ጊዜ ኮሜንት ስራ ያለው ያዩት ሌላ የመጣ ሌላ የምትሉ እህቶች አላችሁና እኔ ምን ቀን ነው ዓርብ ዕለት ማታ ሰርች አደረኩ አብያ ብዬ ቲክታክ ላይ ማለት ብዙ አብያዎች ሪያድ ብዬ ሪያድ አብያ ሱቅ ብላችሁ ሰርች ታደርጉ ይመጣላችኋል። አዩ ለምንድን ነው ወጥቼ የምፈልጋቸውን ነገር ባይኔ እንደ ሌሎቹ እንደ እህቶቼ ያዘዝኩት ሌላ የመጣልኝ ሌላ ሆኖ እንዳልናደድ መመለስም አይቻልም እና ለምን ወጥቼ አልገዛም ብዬ እነኝህን አብያዎች እንድታዋቸው የለበስኳቸውም ማለት ነው። እነሱ ወጥቼ ሱቅ ላይ ማለት ቅዳሜ ቀን ማታ ላይ ከአሱር በኋላ ወጣሁ። ወላሂ የተመለስኩ ከምሽቱ 5 ሰዓት ነው። ከምሽቱ 5 ሰዓት አይናዋጅ ነው የሚሆንባችሁ እህቶች፣ አይናዋጅ ነው የሚሆንባችሁ። እንደዚህ አይነት አብያዎች አሉ እንዴ! ወላሂ ሱቁ የአረብ ሱቆች ናቸው። በጣም ትልቅ አዳራሽ በሉት። አንዳንድ ቦታ ደግሞ የተለያዩ አብያዎች ሳይሆን የተለያዩ ነገሮች ዲስካውንት ነበሩ፣ እንደ ሰዓት እንደ የተለያዩ ነገሮች ዲስካውንት ነበሩ። አብያ ግን ዲስካውንት አላየሁም። ይህንን ቪዲዮ ስቀርጽ እህቶቼ ማለት ነው እንደምታዩት ጥቁሩ ራሱ ድብዝዝ ያለ ነው። የጥቁር ከለር ይዟል። በጣም አፈር ነው የሚመስለው። እኔ በተሳሳተ ካሜራ ነው የቀረጽኩት። በተሳሳተ ስላችሁ ይሄ ኖርማኑ ካሜራ አይደል አላነበ ኖርማኑ ካሜራ እሱን አላስተካከልኩትም። ቢያንስ ቁጥር 1 ቁጥር ላይ 2 ላይ ማድረግ ነበረብኝ እና ትክክለኛ የራሱን ከለር ይዞ እንዲወጣ ማለት ነው። የራሴ የለበስኩት ራሱ አፈር ነው የሚመስለው እና እዚህ ጋር እየቀረጽኩ ነበረ። አጋጣሚ አብያዎችን እየቀረጥኩ ነበረ። የራሴን አብያ ነው የገዛሁት አይደለም። እና ምን ልላችሁ ነው እህቶቼ፣ ወላሂ ነው የምላችሁ፣ ይሄን ቪዲዮ በደንብ አዳምጡት። እስከዛሬ ተበልታችኋል። ከኦንላይን ላይ የምትገዙ አንድ አብያ በቃ ኦንላይን ላይ ስንት ነው የሚሸጡት? 120 ነው እንደውም ዝቅተኛ ማለት ነው። ያ 120 የምትገዙት በነፃ ይመጣላችሁ። መሻወር የሚባል ነገር አለ የምትከፍሉት ማለት ነው። 25 ብርም ከፈላችሁ 50 ብርም አለ። ሱቅ ላይ ወታችሁ ደግሞ ስትገዙ ደግሞ 120 ብር ያሉትን ተከራክራችሁ በ70 ብር፣ እኔ በሰባ ብር ነው የገዛሁት ከነ ሂጃቡ ነው የምላችሁ እህቶቼ ማለት ነው። ከነ ሂጃቡ የገዛሁት። ዛሬ ይህ ቪዲዮ ይጠቅማችኋል። ለነጋዴዎች ይቅርታሽ እህቶቼ፣ አረብ ሀገር ላይ እንዴት ሆኖ ብሩ እንደምናመጣው እናውቃለን። እናንተ ገበያችሁ ውድ ነው፣ በጣም ውድ ነው። አበሾች ወላሂ ትንሽ እንኳን ብታተርፉ ጥሩ ነው። በጣም እንጃ የሆነ ያላቀም ብቻ ይሄ ነው ብዬ አልልም። ለማንኛውም ማለት ነው እህቶቼ እንዳሰለችው የቪዲዮ ይጠቅማችኋል፣ አድምጡት። የሚያማምሩ አብያ ነው ያዩት። ለመምረጥ ራሱ አይናዋጅ ነው የሚሆንባችሁ። የቱ ላንሳው ነው የምትሉት። እኔ ደግሞ ሄድኩት ማለት ነው የሹፌሩ ሚስት እቃ ለመግዛት አንዳንድ ነገር እሷም ትወጣ ነበረ። በጣም እድለኛ ነኝ። ከወንድ ጋር ከሹፌሩ ጋር ስልክ ቁጥርም ስለሌለኝ ጥሎኝ አይመለስም። ቶሎ ነገር ነው ብድግ አድርጌ የምወጣው። እሷም እንትን ነበረች፣ ጾመኛ ነበረች። ይህን ቪዲዮ ልታዩ ትችላለች። አላውቃትም። የመጀመሪያ ጊዜ የተዋወቁት ያው ከቤትም ስለማልወጣ ባለቤቴ ትሄዳ እንቻለኝ ደስ አለኝ። አብረን ሄድን አፈጠረች እና ከዛ ወላሂ ነው የምላችሁ በቃ እያማረጠችኝ ወደ ኢትዮጵያ ልሄድ ነው አማርጭኝ አልኳት። ይሄ ቢሆን እንደውም ድምጻቸው ሁሉ አለ ነበር ሳይለንት አድርጌ ሌላ ድምጽ እያስገባሁበት ነው። በቃ ይሄ ቢሆን እያለች ወይም ጥቁር አብያ በቃ መለበስ ቀረ እያለች ነበረ። ወላሂ የሚያማምሩ አብያዎች ማለት ነው። በጣም የሚያማምሩ አብያዎች ለመምረጥ በጣም ነው የሚከብዳችሁ። ለመምረጥ ማለት ነው ይከብዳችኋል። ዋጋቸው በጣም አሪፍ ነው። በቃ ተከራክራችሁ እኔንም ያለ አብያ በ70 ብር ትገዛላችሁ ማለት ነው። ደግሞ የውፍረቱ የልስላሴው ይሄ ውፍረቱ ልስላሴው ማሻአላህ ተባረካለ። ወላሂ ነው የምላችሁ። ሱቅ ላይ ወጥታችሁ ግዙ። ይሄ የአረቦቹ ሱቅ ነው። እኔ ለመጀመሪያ ጊዜ ነው እኔ ሱቅ ብዙም ስለማልወጣ ወይ ሄድኩ ብዬ ካልኩ ሱቅ አልደሃብ ነው ወጥቼም አላቅም። ግን ይሄን ሱቅ ለመጀመሪያ ጊዜ ነው የሄድኩት። አብያ ብቻ አይደለም ለመጀመሪያ ጊዜ ጡት መያዣ ሱቅ አልደሃብ ገዝቼ በጣም የሚያስጠላ ምቾት የለውም። ስለብሰው ምቾት የለውም። የገዛኋቸው ጡት መያዣ ያ አላህ ወላሂ እንዴት እንደሚያምሩ እንዴት በቃ
ምቹ የሆኑ ማለት ነው። ምቹ ለብሳችሁ ምቾት አለው። ገብታችኋል? መጥቼ ለክቼ ስላዩት ነው። ገና እዚያው ከሱቅ ዳህብ የገዛሁት ገና ስለብሰው ምነው ባልገዛሁት ብሬን ከሰርኩ ያልኩበትም እንትን ስላለ ነው። እና ያንን ደግሞ ቤት አምጥቼ ስሞክረው ማሻአላህ ነው፣ በጣም አሪፍ ነው። እዛ ሄዳችሁ ብትገዙ አሪፍ ነው። ሁሉ ነገር በቃ ሁሉ ነገር አለ። ሰዓት ብትሉ አበያ በቃ ሱቁ በጣም ትልቅ ነው። ከአንዱ ሱቅ አንዱ ሱቅ ከአንዱ ሱቅ አንዱ ሱቅ እንትና ማናት የሹፌሩ ያሰነው ሚስት ማለት ነው አፍጥራ ነው። እኔ ሱቅ ላይ ነው በታክሲ ሄጄ ወደ መንኳ ከስራ ቦታዬ ከሱቅ ላይ ነው መፍት ያነሳኝ። ምክንያቱም ዛህማ ስለሆነ ወደ እኔ ሲመጣ እንትን እንዳይል ብዬ ማለት ነው እንዳይቆይ ብዬ በጊዜ ተንስቼ ሄጄ ሱቅ ላይ መጣና አነሳኝ ማለት ነው። ከዛ እሷንም አነሳት። ብቻ ወደ ቤት ጨራርሼ ስመጣ ወደዚህ 5 ሰዓት ተኩል ሆኗል፣ ማታ ማለት ነው። 5 ሰዓት ተኩል ለምንድን ነው ያመሹት? አንደኛ ሜካፕ ለመጀመሪያ ጊዜ ሜካፕ ገዝቼ ይሄንን አጭር ቪዲዮ የቀረጽኩት ራሱ ማለት ነው ትናንትና ነው የቀረጽኩት። መጀመሪያ ያሳየሁት አብያውን ለብሼ ማለት ነው። ምንድን ነው እስቲ ሜካፕ ራሴን ልስራ ብዬ ከዛ ምንድን ነው ያደረኩት? እኔ ዛችሁ ግልጽ ነኝ ሰርች አደረግኩ ማለት በአንደኛው ስልኬ ሰርች አደረግኩና የሜካፕ አሰራር ብዬ ሰርች ሳረግ ነፍሴ ሰዎች መጡልኝ ማለት ሜካፕ እንዴት እንደሚሰራ እንዴት እንደሚያስተምሩ እነሱን እያዩ ያው አንድ ነገር ይጎለኛል፣ ያልገዛሁት ነገር ኢንሻአላህ እሱ ወጥቼ እገዛለሁ። ስሙን ምንድነው የሆነ ነገር ስሙ የሆነ ስም አለው፣ ፋውንዴሽን አይደለም ሌላ ነው። ከዛ እሱን ሜካፕ ራሴ ሰራሁና አብያውን ለብሼ አጋጣሚ ቪዲዮ ቀረጽኩ ማለት ነው። መጀመሪያ ላይ ያሳየኋችሁ ማለት ነው። ሜካፕ ገዛው፣ አንዳንድ ነገሮች በቃ አስፈላጊ ነገሮች። ምክንያቱም ሜካፕ የሆነ ሰርግ ብንሄድ በዓል ቢሆን የሆነ ፕሮግራም ሲኖረን ራሳችን ብር ሳናወጣ ቤታችን ውስጥ ራሳችንን እንሰራለን ማለት ነው። በቃ የተለያዩ ነገሮች አሉ በጣም ማለት ነው፣ አሪፍ አሪፍ ነገሮች። ያው ከሰው ጋር ብትሄዱ አሪፍ ነው ብዬ ነው መክራችሁ። እኔ አሁን ከዚች እህት ጋር ባልሄድ ይሄን ነገር አልገዛም። ከሱ ጋር ቢሆን በቃ እንትን ላለሁ ያኔ እፈራለሁ። ስለምፈራ ማንሳት አልችልም። ወይ አብያ ብቻ ነበር ገዝቼ የምመጣው። በጣም ብዙ ነገሮች ነው ገዝቼ የመጣው፣ በጣም ብዙ ነገሮች ማለት ነው። ለስንት ነው? ለ74 ሰዓት የሚቆይ ዶዶራንት ለመጀመሪያ ጊዜ እሷ ናት። ይሄን ግጁ በጣም አሪፍ ነው። እሷ ደግሞ ኢትዮጵያ ገብታ ገና ከመጣች 3 ወሯ ነው ማለት ሄዳ እዛ ቤተሰቦቿ ጋር ደርሳ ወረቀት አላፍቃሟላ ይሄን ግዢ አለችኝ። እንድገዛ እሱን ማገዘችኝ። በጣም አሪፍ አሪፍ ነገሮችን ከእሷ ነው ብዙ ነገር እንትን ያልኩት። ኢንሻአላህ በቀጣይ ደግሞ እንግዲህ ጃዛ ስትወጣ ይዛኝ እንደምትሄድ ተስፋ አደርጋለሁ እላችኋለሁ። ስትሄዱ ከሰው ጋር ሂዱ። አስፈላጊ ከሆነ ወላሂ ሱቅ ያደርሳችኋል። በጣም ጥሩ ልጅ ነው፣ የጅማ ልጅ ነው፣ ሀሰን ይባላል። በጣም ጸባው ብቻ በቂ ነው፣ ያደርሳችኋል እዛ ሱቅ ብዬ ነው የምላችሁ ልጆቼ። አብያ ከኦንላይን ላይ ከምትገዙ በአይናችሁ ያያችሁትን ነገር ግን ሱቅ ላይ ራሱ አይናዋጅ ነው የሚሆንባችሁ። ሁሉም ያምራችኋል። የዱባይ አብያ መጀመሪያ ለብሼ ያሳየኋችሁ የዱባይ አብያ ነው፣ በጣም ያምራል። እንደገና እነኝህ ሸርቦቹ ማለት ነው የማይንሸራተቱ ሸርቦች በጣም አሪፍ አሪፍ አሉ። እኔ አጋጣሚ እነሱን የሚያዩት ሌላ ሱቅ ሄጄ ገዛኝ ስል ዞር ስል እንደዚህ በጣም ዝናብ ነበረ አለቀ።